ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ሉልሻ ዩቲዩብ ቻናል ላይ እንግዲህ ለእናንተ ይጠቅማል፣ ያስተምራል የሚለውን ነገር ሁልጊዜም አቀርባለሁ ማለት ነው። ዛሬ ደግሞ አንዲት እህቴ በውስጥ ሪከርድ አደረገችልኝ። ምንድነው በልህ ያልፈታችሁን ነገር በጥበብ ኢትዮጵያ ሳትገባ በጥበብ እዚሁ ቤት እንዲቀይሩላት አድርጋለች። እንዴት ነው የሚለውን እስከ መጨረሻው ቪዲዮን ተከታተሉ፣ እነግራችኋለሁ። ይጠቅማችኋል። የንግግር ጥበቦችን ተጠቀሙ በሚለው ሰርቼላችኋለሁ። ሉሉ ሸቃሊት ላይ ገብታችሁ በአረበኛ ስለሰራሁኝ ማግኘት ትችላላችሁ። ሉሉ ሸቃሊት ብላችሁ ሰርች ብታደርጉ ታገኛላችሁ። ብዙ እህቶች እንደዚሁም ወንድሞች አረበኛ እያስተማሩ ነው። እናንተም ደግሞ ተማሩ ማለት ነው። እቺ እህታችን እንግዲህ በውስጥ የነገረች ነገር ምንድን ነው? ውጪ ሆና ጠፍታ ለመስራት ማስባ ነበረ። ምክንያቱም ስቃይ ነው፣ በጣም ከባድ ነው፣ ያሰቃዩታል። በዚህ ጋር የስራ በጣም በኃይለኛው የስራ ጫና አለ። በዛ ላይ የሰዎቹ ባህሪ አለ። የሰዎቹ ባህሪ እንኳን የስራውን ጫና እንኳን ተቋቁሞ ይኖራለሁ ስትል በጣም የሰዎቹ ባህሪ በጣም አስቸጋሪ ነው። ገባችሁ? በልህ ቀይሩልኝ ብትላቸው እምቢ አሏት። ስለዚህ ዝም ብላ ጸባያተኛ ሆና የንግግር ጥበቧን ተጠቀመች። እንዴት ነው የንግግር ጥበብን የተጠቀመችው ካላችሁኝ፣ የሰው ልጅ ደካማ ባህሪ ያለው የመዳሞቻችሁን ደካማ ባህሪ በደንብ አጥኑ። ለምሳሌ አንዳንድ ሰዎች በቃ መሞገስን ይፈልጋሉ፣ የፍቅር ቃልን ይፈልጋሉ። በቃ ከእናንተ በላይ ሰው የለም መባልን ይፈልጋሉ። ገባችሁ አይደለ? ልክ ይህች እህታችን የተጠቀመችው የቃላት ጥበብ ምንድን ነው? እናንተ በጣም ጥሩ ናችሁ፣ እናንተ ጋር መስራት እፈልጋለሁ፣ ነገር ግን በቃ አሞኛል። እግሯንም አንከስ እያረገች ማለት ነው። አሞኛል፣ ፎቅታች ብዬ አልቻልኩም፣ ደከመኝ፣ እንደው ቢቻል ቀለል ያለ ስራ አገር መግባት ትፈልጊያለሽ ምናምን ሲሏት፣ ኑ አገር አይደለም መስራት እፈልጋለሁ፣ የተወሰነ ትንሽ ነገር መስራት እፈልጋለሁ፣ ግን ቀለል ያለ እኔን የማይጎዳ ስራ ብትፈልጉልኝ፣ እኔን በማይጎዳ ብትቀይሩልኝ፣ ወይ ቢሮ ብትወስዱኝ፣ ቀለል ያለ ስራ ቢቀይሩልኝ ብላ ለመነቻቸው። እሺ 1 ወር ታገሽን አሏት። ችግር የለውም ትረዘቂያለሽ፣ 1 ወር ታገሽን አሏት። ከዛ 1 ወር ታግሳ ዝም ሲሏት ደግሞ ልጅየውንም ልጆቹን ማለት ነው፣ እናንተ ጋር እኮ መስራት ለእኔ በጣም ትልቅ ደስታ ነው፣ መስራት እፈልጋለሁኝ፣ ግን ከምንም በላይ ደግሞ ጤና ነው፣ እንደዚህ እኮ አልቻልኩትም፣ ችግሯን እየተናገረች እናንተ በጣም ጥሩ ናቸው። ውስጧ እያረረ ማለት ነው። አስባችሁታል? ጥሩ ናችሁ የምትላቸው ጥሩ ሆነውላት አይደለም። ማንም ሰው ጥሩ ሆኖለት ቤት አይቀይርም። ቤት ለመቀየር ሲጀመር ይጨንቃል እኮ፣ በጣም ነው የሚጨንቀው። ስለዚህ ያላት አማራጭ በልክ ውሰዱ ብላለች፣ አሳፍሩ ብላለች፣ ምን ብላለች፣ እምቢ ብለዋታል። ስለዚህ እነሱን አንዳንድ ሰው በቃ ክፉነቱን እያወቀ መጥፎነታቸውን እያወቁ እናንተ ጥሩ ናችሁ መባልን ይፈልጋሉ። የሰው ልጅ በባህሪው እንደዚህ መሞገስን ይፈልጋል። በቃ ይሆናል አይደለ? እኔ ጥሩ ነኝ ለካ እንደዚህ ነኝ ብሎ እንዳስብ ያደርጋል ማለት ነው። ለካ እኔ መጥፎነታቸውን እኮ ያውቃሉ፣ ግን ለካ ጥሩ ነኝ ብለው እንዳስቡ ያደርጋቸዋል ማለት ነው። እና ይቺ ልጅ ቀስ እያለች እንደዚህ የፍቅር ቃላቶችን እናንተ መልካም ናችሁ፣ እናንተ እንደ በፊቱ መነጫነጯን፣ እንደ በፊቱ ለነሱ መልስ መስጠቷን ሁሉን ነገር ትውት አደረገች። ትውት ካደረገች በኋላ በቃ በጸባይ ምን ወሰዷት? ቢሮ ወሰዷት። ሌላ ሰራተኛ እስከምናመጣ ድረስ ታገሽን አሏት። ታገሰቻቸው። ሌላ ሰራተኛ መጡ። እሷን ቢሮ ወሰዷት። ገባችሁ አይደል? ቢሮ ሲወስዷት፣ ቢሮ ደግሞ ምንድን ነው ያደረጓት? ከምንም በላይ ደግሞ ግን የችግሮቻችን መፍቻ ቁልፉ ደግሞ ዱዓ ወይም ጸሎት ነው። ከምንም በላይ ደግሞ ዱዓ ታደርጋለች። ምክንያቱም መሳፈር አትፈልግም። ማንኛውም ሰው ጠብዓን ሊሰራ የመጣ ሰው ማንኛውም ሰው መሳፈርና ያለ ፕሮግራማችን መሳፈርን አንፈልግም። የትኞቻችን ብንሆን ማለት ነው። ሁሉም ነገር በፕሮግራም ሲሆንልን፣ ያሰብነው ነገር ሲሳካልን፣ አገር ቤት ሄደን እኮ የታክሲም ይቸግረናል። እኛ አረብ ሀገር እህቶችን እኮ ማንም የሚረዳን የለም። ገባችሁ አይደለም? ከዛም በኋላ ቢሮ ትሄዳለች። ቢሮ ስትሄድ ደግሞ ምግብ
ምግብ እንትን አሏት። መጀመሪያ ላይ ምንድነው የምትሰሪው ስለ ጽዳት ሲሏት በጽዳት አልተመረጠችም። ገባችሁ አይደለ? እድሉ ሆኖ በምግብ እንትን አሏት፣ ሙከራ ምግብ እንትን አሏት፣ ተመረጠች። ምግብ ስለቻለች ማለት ነው። ያው ዲፍረት ነው ምግብ ሙያ የሚፈልገው ዲፍረት። እችላለሁ ብላችሁ ደፋር ከሆናችሁ ትችላላችሁ። እንደነገርኳችሁ ሙያና ቋንቋ የተወሰነ ያስፈልጋል። እና ደግሞ እችላለሁ ደፋር ስትሆኑ ነገራቶች ይስተካከሉላችኋል። ከዛም በኋላ ተመረጠች። ኢትዮጵያም ሳትገባ እነሱ መዋፈቃ ሆነውላት እነሱ ተስማምተውላት ቤት ቀየሩላት ማለት ነው። ቤት ቀየሩላት፣ ተከየሉ። እነሱ ተፈቀዱላችሁ። ኢትዮጵያ ሳትገቡ ቤት መቀየር ትችላላችሁ፣ እነሱ ፈቃደኞች ተሆኑ። ነገር ግን አብዛኛውን አሁን ሳውዲ አረቢያ ላይ በዱባይ ምናምን ይችላሉ፣ ችግር የለም። ግን እዚህ ሀገር ላይ እነሱ ቤት ካልሰራችሁ እሺ አይሉም አብዛኞቹ። አንዳንዶቹ እንኳን ችግር የለባቸው ይቀይሩላችኋል፣ ችግር የለም። ኢትዮጵያ መሳፈር ካልፈለጋችሁ ይቀይሩላችኋል። አንዳንዶቹ ግን እሺ አይሉም። እኔ ጋር መስራት ካልፈለግሽ ሌላ ጋር አሰሪያትን ብለው ነው የሚያሳፈሩት። ለዛ ስለሆነ ግዴታ ወደ ኢትዮጵያ ትገባላችሁ ማለት ነው። እና እሷን እንደዛ የንግግሮችን ጥበብ ስለተጠቀመች የእነሱን ደካማ ጎናቸውን ስላወቀች እና በደካማ ጎናቸው ስለገባችባቸው ምን አደረጓት? ሌላ ጋር እንድትሰራ ፈቀዱላት፣ ተስማሙላት፣ ተናዝል አደረጉላት ወደ ሌላ ሰው። እሷ ወደ ሌላ ሰው እየሰራች አሁን ጥሩ ቤት ገጥማት እየሰራች ነው ማለት ነው። ስለዚህ የዚችን የእህታችንን ጥበብ ተጠቅማችሁ እናንተም ደግሞ መቀየር ትችላላችሁ። ሌሎቻችሁም እንደዚሁ ሌሎቻችሁም ለእህቶቼ ይሄንን ብታቀርቢው ያስተምራቸዋል። እኔ በእንደዚህ መንገድ ከችግሬ ወጥቻለሁ፣ ይህን ነገር ቢጠቀሙበት፣ ይህን ነገር ቢያደርጉበት የምትሉት ነገር ካለ ኮሜንት ስር ወይም ደግሞ በስልኬ መደወልና ማሳወቅ ትችላላችሁ። እኔም ደግሞ አቀርባለሁ ማለት ነው። የሰውን ልጅ አብረነው የምንኖራቸውን ሰዎች ደካማ ጎናቸው ምንድን ነው ብለን ማጥናት አለብን። በቃ በደካማ ጎናቸው ገብተን ነው እኛ የምንፈልገውን ነገር ማግኘት የምንችለው። ማንም ሰው እኮ ዝም ብሎ አሁን ለምሳሌ በፍቅር እንኳን ሰው ሲመጣ እኮ ዝም ብሎ አይደለም ሊጎዳሽ የሚችለው፣ ዝም ብሎ አይደለም ሊያታለልሽ የሚችለው፣ ዝም ብሎ አይደለም ገንዘብሽን ሊወስድ የሚችለው። በፍቅር ይገባሻል። ፍቅር ሁሉን ያሸንፋል እንዴ! እንኳን አይደለም ገንዘቤን ታያለሽ፣ አካሌን ሰጥቻለሁ እና ገንዘብሽን ማሳለፈች ትሰጫለሽ። በፍቅር እኮ ነው የሰው ልጅ የሚታለለው። ዝም ብሎ እኮ አይደለም በገጣጣው ገንዘብ አንጭ የሚልሽ። ብዙ እህቶች እኮ ገንዘባቸውን ተበልተው የሚያለቅሱት፣ ብዙ እህቶች እኮ ጅል ሞኝ ሆነው አይደለም፣ ከብት ሆነው አይደለም፣ በፍቅር ተታለው ነው። በደካማ ጎናቸው መጥተውባቸው ነው። ገባችሁ? ማንም ሰው ሊያጠቃችሁ የሚችለው በደካማ ጎን ነው። ስለዚህ እናንተም ደግሞ የእነሱን ደካማ ጎን ተጠቅማችሁ የምትፈልጉትን ነገር ማድረግ ወይም ደግሞ የምትፈልጉትን ነገር ማግኘት ትችላላችሁ። የእነሱን ደካማ ጎን ጥንቅቅ አድርጋችሁ አብራችሁ ነው የምኖሩት። አብራችሁ እየኖራችሁ የእነሱ ደካማ ጎን ምንድን ነው? ብዙ ነገር ማወቅ ትችላላችሁ። ብዙ ነገራቸውን ለምሳሌ ሲናደዱ መልስ መስጠታችሁ በጣም የሚያናደዳቸው ከሆነ መልስ አለመስጠት፣ ዝም ማለት። በቃ ይቅርታ የሚያስደስታቸው ከሆነ ይቅርታ በሆነውም በጥፋታችሁም ጥፋታችሁ በሆነውም ባልሆነም ይቅርታ እንዲጠይቋችሁ የሚፈልጉ ከሆነ ይቅርታ መጠየቅ። በቃ በእንደዚህ አድርጋችሁ ምን ማድረግ ትችላላችሁ? የምትፈልጉትን ነገር ማግኘት ትችላላችሁ ማለት ነው። ልክ እንደ እህታችን እንደነገርኳችሁ የንግግር ጥበቦች በጣም አስፈላጊ ናቸው። እነዚህን ደግሞ የንግግር ጥበቦችን በአረበኛ ሉሉ ሸቃሊት ላይ ስለሰራሁላችሁ እየገባችሁ የትኞቻችሁም መማር አረበኛውን ማወቅ ትችላላችሁ ማለት ነው። እና ላይክ እና ሼር ሰብስክራይብ እንዳይረሳ። በዚህ ቪዲዮ ላይ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ግለጹልኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።